መቃብሬን ገዝቼ ሬዲ ሆኜ ሁሉ ነገር እኔ ሬዲ ነኝ። እንኳን ሌላ ስሞት እንኳን ለአንዳንድ ወጪዎች የሚያስፈልግ ኢንሹራንስ ገብቼ የተቀመጥኩ ሴት ነኝ። ካንሰር ነው ተብሎ ነው ትልቅ ኦፕሬሽን ነው ያደረኩት። ከኦፕሬሽኑ በኋላ ተቆሪያ ቦታው በሙሉ ተቆርጧል። በጣም ይገርመኛል። መጀመሪያ ምን አላቸው ምን ያረጉልኛል ንገረኝ እስቲ። እውነት እናውራ ከተባለ ለኔ ጳጳሶች ሆነ መነኩሴ ሆነ ቄስ ሆነ ምንድነው የሚያደርግልኝ? እንግዲህ ከሱቆቹ ጋር ከሱቆቹ እናንተ ሱቅ ተከራይቼ ነው ከፍዬበት እኮ ነው በገንዘቤ እኮ ነው። ነፃ ነው እንዳሁን እዚህ ያለሁት። ያያዘ ልደታ የሚባለው ልጅ ዛብ ሐውልቱ ጋር ሆኖ ይናገራል። ይኸው ሊፈርስ ነው ምን ይያል እንደ እብድ ይናገራል። ይሄ ልጅ ምንድነው? እስቲ ስልኩን ፈልጉልኝ አልኩና ስልኩን አገኘሁት፣ ደወልኩለት። አሁን ዶክተር አብይ እኔን ቢያቀርቡኝ ምንድነው ከሱ የምፈልገው? ምንም የምፈልገው ነገር የለኝም። ያው የቢዝነስ ሰው አይደሉ እንግዲህ ቢዝነስ ሰው ሆነ የሱን ዘመዶች እሄዳለሁ እንደ ኢየሩሳሌም ወይስ እጅጋየሁ ብቻ ትስራ ብሎ እንዲያዝልኝ ነው እናውደር። በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው የቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላና አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱን እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንዴት ሰንብታችኋል? እነሆ ዛሬም በሌላ እንግዳ ተመልሰን ተገናኝተናል። የዛሬ እንግዳችን እንግዲህ በተለያዩ ማህበራዊ ሚዲያዎች አነጋጋሪ ሆኑት እማማ እጅጋየሁ ወይም ወይዘሮ እጅጋየሁ ናቸው። ዛሬም እንደተለመደው ሁሉ በተለያዩ አዳዲስ ጉዳዮች እርሳቸውን በተመለከቱ ጉዳዮች ዙሪያ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ነው የምጋብዛችሁ። በድጋሚ እማማ ጂጂ ወይዘሮ እጅጋየሁ እንኳን በደህና ጠበቁን። እንኳን እናንተም ደህና ቆያችሁኝ። ማማ ጂጂ ያምርብሃል። ማማ ብትል ጥሩ ነው። ያው ማማ ላለው ወይዘሮ እጅጋየሁ ላለው እንግዲህ ለዛሬ ማማ ጂጂ የሚለውን እንጠቀማለን። እንግዲህ በርሶ ፍቃድ እንዴት ኖት? እግዚአብሔር ይመስገን አሁን በጣም ደህና ነኝ። ጤንነትሽ? አዎ ታምሜ ነበር፣ ሆስፒታልም ተኝቼ ነበረ፣ ኦፕሬሽንም አድርጌ ነበረ። በእውነት የዓለም መድኃኒት የዘላለም አምላክ እግዚአብሔር ከኔ ጋር እንደሆነ ያረጋገጥኩበት ዘመን ሁልጊዜም ከኔ ጋር ነው። አሁን ደግሞ በተለየ መልኩ አለቀላት ተብዬ ድኜ ይኸው ለሚዲያ በቅቻለሁ። በተለያዩ ማህበራዊ ሚዲያዎች ላይ ፎቶ እየተለጠፈ በጸና ታመዋል ሆስፒታል ነው ያሉት የሚል መረጃዎች እየተሰራጩ ነበርና በጣም ይገርማል። እንግዲህ ምን አውቂ እንግዲህ ታመመች ብሎ የሚያስፋፋው ተደስቶ ነው አዝኖ ነው የማውቀው ነገር የለኝም። ተደስቶም ከሆነ ዛሬ ያፍራል፣ አዝኖም ከሆነ ደስ ይበላል እላዋለሁ። ያረጉትን ደስ ይበላችሁ ድኛለሁ። እርግጥ በጣም ታምሜ ነበር። ምንድን ነበር መሞት? ያው በጣም ይገርምሃል ካንሰር ነው ተብሎ ነው ትልቅ ኦፕሬሽን ነው ያደረኩት። ከኦፕሬሽኑ በኋላ ተቆሪያ ቦታው በሙሉ ተቆርጧል። ከተቆረጠ በኋላ ራሱ የቁስሉ መዳን እኔ ለራሴ ይደንቀኛል። ጊዜ ሳይፈጅ ነው ቁስሉ የዳነው። ድሮም የቁስል ሰው አይደለሁም። ትልቁ ቁስል ድኖ ቁጭ ነው እኔ ጋር ድሮም። ለምን እንደሆነ አላቅም። ሌላ እሱ ብቻ አይደለም፣ ካንሰር ይሰራጫል በየቦታው። አንድ ቦታ ሳይሰራጭ እሱ ብቻ እንዳለ ተነስቶ ተጥሎ በቶሎ ደርሰው ኪሞ ሳያስፈልገኝ ምንም ሳያስፈልገኝ ዛሬ ስራዬ ቦታ ቁጭ ብዬ ለማውራት ያበቃኝ መድኃኔ ዓለም ክብር ምስጋና ይግባ። እግዚአብሔርን አመሰግናለሁ። በአባቶቼም ጸሎት ነው። በእውነት ደጋግ አባቶች አሉኝ የኔን መኖር
የኔን መንቀሳቀስ የሚፈልጉ የሚጸልዩልኝ አባቶች አሉ። እነሱም እድሜና ጤና ይስጣቸው። እንግዲህ አንዳንድ ህመም በተለይ ካንሰር ሲባል ብዙ ሰው በስነ ልቦና ነው ጉዳት የሚደርስበትና እርሶ ደግሞ እንዲህ አይነት በሽታ ሲባል እንዴ በዚህ እድሜ ምናምን እንደው ትንሽ የመደንገጥ ምንም ተፈጥሮ እንደዚህ አይነት አይደለም። ስሜትም አይሰጠኝ። መኖር እንዳለ ሁሉ መሞት እንዳለ አውቃለሁ። መኖር እንዳለ ተቀብዬ እንደምኖረው ሞትንም ደግሞ በጸጋ ተቀብዬ ለመሞት ተዘጋጅቼ ነገርኩ። ከዚህ በፊትም ነግሬያለሁ። 9 ዓመቱ ሆኖኛል መቃብሬን ከገዛው። አሁን 10ኛ ዓመት ነው። መቃብሬን ገዝቼ ሬዲ ሆኜ ሁሉ ነገር እኔ ሬዲ ነኝ። እንኳን ሌላ ስሞት እንኳን ለአንዳንድ ወጪዎች የሚያስፈልግ ኢንሹራንስ ገብቼ የተቀመጥኩ ሴት ነኝ እና የመቀበል ባህሪ ስላለኝ ምንም አይነት ህመም ቢመጣ እኔ ተጨንቄበትም አላውቅም። ዋናው ጥሩ ህይወት መኖር፣ ዋናው ጥሩ ልብ መያዝ፣ ዋናው በተቻለ መጠን ለተጎዱ ልታዝን፣ ለሰው ክፋት አለማሰብ፣ ራስህን መርዳት ሰውን መጥላት አይደለም። ራስህን ረድተህ ግን ሰውንም መርዳት ደግሞ በጣም የተሻለ ነውና ያንን ማድረግና ብቻ ይመስለኛል ለእግዚአብሔር መመቸት ያስፈልጋል። እግዚአብሔር የሚወደውን ነገር ማድረግ ይጠይቃል። መልካም ነው። እንኳን ደህና ሆኑ፣ እንኳን ተመለሰልዎት። ሌላው ከሰሞኑ ከእርሶ ጋር መነጋገሪያ የነበረው በቦሌ መድኃኔዓለም አካባቢ የሚገኘው የቀድሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ጳውሎስ ሐውልት ጋር ተያይዞ ነው። እንግዲህ ሐውልቱ ሊፈርስ ነው፣ ከቦታው ሊነሳ ነው የሚል መረጃም እየተሰራጨ ነበርና እንግዲህ የዚህ ሐውልት መሰራት በቀጥታ ከእርሶ ጋር የሚያያዝም ስለሆነ ምን ደረጃ ላይ ይገኛል? የሐውልት ፈረሰ፣ አሁን እንዴት ነው ያለው? እውነት ነው። ይሄ ሐውልት የዛሬ 16 ዓመት 18ኛ በዓለ ሲመታቸው ሲከበር እኔ ነኝ የተከልኩት። እሱን ብፁዕ ወቅዱስ ፓትርያርክ ናቸው። ሊቀ ጳጳስ ብቻ አይደሉም። ቅድም እንዳልከው አንተ የኢትዮጵያ ፓትርያርክ ናቸው። ለስሙ ያሳጥር ያንንም አልፈው የዓለም አብያተ ክርስቲያን ፕሬዚዳንት ናቸው። ያንንም አልፈው የዓለም ሃይማኖቶች የክብር የሰላም ፕሬዚዳንት ናቸው። እኛ አባት ዓለም ውስጥ የገቡ የዓለም ታሪክ ያላቸው ትልቅ አባታችን ናቸው። እኛ ደግሞ ኢትዮጵያኖች ሞር ልንኮራባቸው የሚገባው እዘን ኢትዮጵያ የበለጠ ልንኮራባቸው የሚገባን ደረታችንን ነፍተን ኦርቶዶክሶች ልናወራላቸው የሚገባን እንጂ ሊያመን የሚገባ አባት አይደሉም። እና ይሄ ሐውልት የዛሬ 16 ዓመት እንደነገርኩ እኔ ነኝ የተከልኩት እዛ ቦታ ላይ ስተክለው እኔ ፈላጭ ቆራጭ ሆኜ አይደለም፣ ፍቃድ ጠይቄ። እንደውም እውነት ለመናገር እኔ የፈለኩት ልክ እንደ አቡነ ጴጥሮስ አደባባይ ነበረ። በዛን ሰዓት የነበረው መንግስት የኢህአዴግ መንግስት ነው። አመልከቻ ጽፌ ጠየቅኩኝ። ቅዱስ አባታችን አያውቁም፣ አልሰሙም፣ የሚያውቁት ነገር የለም። ግን እንዲህ አድርገን ሰርፕራይዝ ልናደርጋቸው ስለፈለግን ይፈቀድልኝ የሚል ጠየቅኩ። አይቻልም ተባልኩ። እንደውም ያን ጊዜ የሰማሁት ብፁዕ ቅዱስ አቡነ ጳውሎስም ለብፁዕ ቅዱስ አቡነ ቴዎፍሎስ አደባባይ ጠይቀው ነበር። እዛ ጎፋ ገብርኤል ላይ ተከልክለው ነው፣ መንግስት ከልክሏቸው ነው። እንኳን ለአንቺ ማነሽና ነው አይነት መልስ ነው የተሰጠኝ። እሺ እንግዲህ አልኩና ከእንትኖቹ ጋራ ካሉት ጳጳሶች ከአስተዳደር ከሁሉም ጋር ተነጋግሬ አስፈቅጄ ፈቅደውልኝ ስሰራውም እየመጡ እያዩኝ አንዳንድ አባቶች በፍቃድ እዛ መድኃኔዓለም የለፉበት ቁጭ እያሉ በሬ እያረዱ ብሉልኝ ጠጡልኝ እያሉ ያሰሩት ቤተክርስቲያን ስለሆነ እዛ ይሁን ተባለና ከአጥሩ ውጪ ያን ያህል አይታይም፣ እዛ ተቀመጠ። በእውነት ብፁዕ ቅዱስ አቡነ ጳውሎስ ማልቀስን የቀራቸው አያስፈልግም ነበር፣ ለእኔ ማነኝ ይሄ እኮ አይገባኝም ነበረ እያሉ በጣም አምነው ያዘኑት ይህን በማድረጋችን። የሆነ ሆኖ ግን ያው ግድ ነውና አባታችን አስፈቅደን ያደረግነው ብለን እኛም ማስረዳ ናቸው። ከዛ በኋላ ቴንኪው ሰርቲፊኬት ሰጥተውናል። ግን ሌሎቹ አባቶች በሙሉ ያውቃሉ፣ የማያውቅ አባት የለም። አሳውቃቸዋለሁ ኤክሴፕት አቡነ ጳውሎስ በስተቀር። አዎ ሁሉም ያውቃል። እሳቸው ሰርፕራይዝ እንዲሆን ነው። አዎ
18ኛ በዓለ ሲመት ሁልጊዜ ምን ይላሉ? እኔ እኮ 20 ዓመት ናት፣ ከ20 ዓመት በኋላ እኮ እኔ የለሁም ይላሉ። ሁልጊዜ ይሄ ነው ከአንደበታቸው ያለው ይሄ ነው። 20 ዓመት የሚነቀንቀኝ የለም አትድከሙ ይላሉ ሲሉ በ18ኛው ዓመታቸው እችን አደረኩኝ። እኔ በእውነት አይደለም ማቃቸው። እኔ አንዴ ሰው ከቀረብኩ መጥላት አላውቅም። አንዴ ሰው ከወደድኩ ከጀርባ ማማት አላውቅም። የግንባር ስጋ ሆኜ ተጋፍጬ አባቶችን አክባሪ ነኝ። ስለ እውነትም እመሰክራለሁ፣ ሌላ አልዋሽም። አሁን ሁልጊዜ ይሄን ይላሉ አባታችን እና የ18 ዓመት በዓለ ሲመታቸውን በዚህ መልኩ ለምን አናከብርም ብለን አከበርንላቸው። አከበር በቃ አለፈ። ልክ እንዳሉት ከ2 ዓመት በኋላ 20 ዓመታቸው እኔ በየዓመቱ ነው የማከብረው። 20 ዓመታቸውን ስናከብር ክራውን ሆቴል ወይዘሮ ዘውዲቱ እግዚአብሔር ያክብራት እግዚአብሔር ይስጣት፣ በዚህ አጋጣሚም አመሰግናታለሁ። እሷ ስፖንሰር አረገችን፣ እድሜ ይስጣት። ስፖንሰር አረገችን። እኔ ወዷታል አባታችንም እንደውም እዛም ቤተ ክህነት ግቢም ውስጥ እንትን ፋውንቴን አሰርታላቸዋለች የእንግዳ ማረፊያ ተብሎ እና አቡነ ሽኖዳ ሊመጡ ተብሎ እሷ ናት የሰራችላቸው። እና እሷን ስጠይቃት በደስታ አለች። እዛ ዝግጅት አዘጋጅተን ትልቅ ግብዣ ተደርጎ ብዙ እቺም መንታ ትወልጃለሽ የዛሬ ዓመት ብለዋት መንታ የወለደችዋም ፈረንጅ ሚስ ጆሴፊን ዚንደር የምትባለዋ ያኔ ነው ጋብዤ የጠራኋት። መጣች። ከውጭም የነበሩ ብዙ ወዳጆቻቸው መጥተዋል። በዛን ሰዓት እንደውም አቡነ ጳውሎስ የደርግ አባሎች በሙሉ ይጠሩ አንድ ሰው እንዳይቀር ብለው ትእዛዝ ሰጡ። ያን ባዘዙት መሰረት እኔም አፈላልጌ ወረቀት ለሁሉም እንዲደርሳቸው አድርጌ ሁሉም ተገኝተዋል። ለምን ያስፈቷቸው እሳቸው ናቸው። በቃ ስንሟሟት ነው ወይ ስንገዳደል ነው ወይ የምንኖረው ብለ ሞት ፍርድ ነው የተፈረደባቸው። ያን የሞት ፍርድ ወደ እድሜ ልክ እስራት እንዲቀየር አስደርገው ከዛ በኋላ ያን እድሜ ልክ እስራት ደግሞ በምህረት እንዲለቀቁ አስደርገው በምህረት ያስለቀቁ በሙሉ የደርግ አባሎችን ብፁዕ ቅዱስ አቡነ ጳውሎስ ናቸው። ያኔ 20 ዓመት ልደታቸው የመጡ ጊዜ ቆመው ተናግረዋል። አባታችን እንዲህ አድርገው ህይወታችን ያዳኑ ናቸው። ዝናብ ሲዘንብብን ልንገባ ስንል የምህረት ዝናብ ነው አይዟችሁ አትግቡ ይምታችሁ እያሉ እንዲህ አድርገው ለዚህ አበቁን አባታችን ብለው 20 ዓመት በዓላቸው ሲከበር በትልቅ እንትን የተከበረው ሐምሌ 5 በዓለ ሲመታቸው ተከብሮ ነሐሴ 10 አረፉ። 20 ዓመታቸው ተከብሮ ያቺ ቃላቸው ተጠብቃ ለዚህ መብቃቷ የሚደንቀኝ ታሪክ ነው። አሁንም ይደንቀኛል። እንግዲህ አንዳንዶች ወይዘሮ እጅጋየሁ ለብፁዕ አቡነ ጳውሎስ ያን ሐውልት ያሰሩት ከእምነት ቀናይነት ወይም እንደ አንድ ኦርቶዶክስ አማኝ እንደ አባት ቆጥሯቸው ብቻ ሳይሆን ሌላ የተለየ ከጀርባ ግንኙነት ስላላቸው ነው፣ የተለየ ጥቅም ትስስር ስላላቸው ነው ብለው የሚያስቡ አሉ። ምክንያቱም በቁም እያለ አንድ ጳጳስ ሐውልት አይሰራም። ከዚህ ጋር የሚነሱ የሃይማኖታዊ ጥያቄዎች አሉና ለምን ይህ ሐውልት ተሰራ የሚል ጥያቄም ስለሚነሳ ማለት ነው። እርስዎ ያን ሐውልት ያሰሩት ከሃይማኖት ወይም ከአባትነት ቀናይነት ነው ወይስ የተለየ ጥቅም ትስስር ኖሯቸው ነው ከብፁዕ አቡነ ጳውሎስ ጋር? በጣም ይገርመኛል። መጀመሪያ ምን አላቸው? ምን ያደርጉልኛል? ንገረኝ እስኪ። እውነት እናውራ ከተባለ ለእኔ ጳጳሶች ሆነ መነኩሴ ሆነ ቄስ ሆነ ምንድን ነው የሚያደርግልኝ? እንግዲህ ከሱቆቹ ጋር እናንተ ሱቅ እኮ ተከራይቼ ነው ከፍዬበት እኮ ነው በገንዘቤ እኮ ነው። ነፃ ነው እንደ አሁን እዚህ ያለሁት ነፃ ነው እንደ ሱቅ ያለኝ ተከራይቼ እኮ ነው። አሁን አለም የተከራየሁት። ብፁዕ ወቅዱስ አቡነ ማናቸው እያረሳሁ ነገር አመጣሁ። ይህን ህንፃ ሲሰሩት መጨረሻ አጥተው ቴዎፍሎስ አቡነ መጨረሻ አጥተው ቀድመን ቅድም ክፍያ ሰጥተናቸው እኮ ነው። መጨረሻ ገንዘብ ሰጥተናቸው ነው የተከራየ ነው ይሄንን ቤት። ምን ከሱ ጋር የሚገናኝ ምን አለ? አንድ ቀን አቡነ ጳውሎስን ይሄን አድርጉልኝ ብያቸው በህይወቴ ታሪክ አላቅም። ያው እግዚአብሔር ይፍረድብኝ። እሳቸው ማያረጉም ምን አላቸው እና ያረጋሉ እንዴ? ይሄን ስሪ ነው ይሄን ግዢልኝ እኮ ነው የሚሉት አቡነ ጳውሎስም ቢሆኑ
እንጂ ምን አላቸው የሚሰጡ? ማንም አይሰጥህም። ከአባቶች ተቀበልኩ የሚል ካለ ውሸታም ነው። እኔ እንግዲህ ወይ የተለየ እንትን ይኖራል። እኔ ግን አላቅም ከማንም አባት። አስፈላጊ ከሆነ ልረዳ ዝግጁ ነበርኩኝ። ሰራለሁ። ሰርቼ የምኖር ሴት ነኝ። ከልጅነት እስከ እውቀት በስራ ነው የምኖረው። በመስራት አምናለሁ። በ81 ዓመቴም ስራዬ ቁጭ ብዬ የምታየኝ የስራ ሰው ግንቦት እኮ 21 አሁን ሲመጣ 81 ዓመቴ ነው። እና ይሄንን ባናያይዘው። ሁለተኛ ደግሞ ሐውልት የሰራሁት ለእንትን አይደለም። ሐውልት ለአቡነ ጳውሎስ ብቻ አልተሰራም። የኔ ጌታ ብፁዕ ወቅዱስ አቡነ ባስልዮስ ከመሞታቸው በመጽሐፍም ጽፌዋለሁ እልህ ይዞኝ ከመሞታቸው 8 ዓመት በፊት ደብረ ጽጌ ማርያም ወደ ደብረ ሊባኖስ ስትሄድ ያለው ደብረ ጽጌ ማርያም እዛ ሰርተው ራሳቸው መርቀው አስመርቀው ከ8 ዓመት በኋላ ነው የሞቱት። ምን ነው እሳቸው ተሸብቦ ቀረ? ለምን አይወራም? እኔ በመጽሐፍም ገልጬዋለሁ። ይሄን ተናግሬያለሁ። ደግሞ መጀመሪያ የማለ መድገሜም መቼም አንተም ስላልሰማሁ ስማው ብዬ ነው። እሳቸው አቡነ ሽኖዳ እንደ መልአክ ነው የሚታየው። እኔ እንኳን የኔ አቡነ ሽኖዳ የኔ ኢትዮጵያ ፓትሪያርኮች ናቸው። ሀገሬን ነው የማስቀድመው። እኔ ቅርታ አድርግልኝ። እንደ አንድ መልአክ የሚባለው እንኳን 4 ሐውልት አሰርቷል ከመሞቱ በፊት። ምን ነው ታዲያ ኃጢአት አልሆነም? ኃጢአት አይደለም ይሄን ማሰራት። የመታሰቢያ ሐውልት ነው። ምንም ሌላ ነገር የለውም። እግዚአብሔር ይመስገን። እንግዲህ 16 ዓመት ቆይቷል። አሁን ይሄ እንትን ሲጀመር ኮሪዶር ልማት እድሳቱ ሲጀመር እኔ በእውነት ያው ህመምም ታምኔታሜ ስለነበረ አላየሁትም። በእውነት ይሄ ማን ነው የሚሉት ሚዲያ ያያ ነው ያያ ዘልደታ የሚባለው ልጅ እዛ ሐውልቱ ጋር ሆኖ ይናገራል። ይኸው ሊፈርስ ነው ምን እያለ እንደ እብድ ይናገራል። ይሄ ልጅ ምንድን ነው? እስቲ ስልኩን ፈልጉልኝ አልኩና ስልኩን አገኘሁት። ደወልኩለት። አላቀውም። እግዚአብሔር ያክብረው። እጅጋየሁ ነኝ ስለው አነጋገረኝ በደንብ። ምንድን ነው ያየኸው አልኩት። በቃ መሰራ ይኸው ሊወድቅ እኮ ነው አለኝ። እየሮጥኩ ሄድኩኝ። ሳይሆን እውነትም ሊወድቅ ነው። ከዛ በኋላ መሄድ አለብኝ ቦታዎች ሄድኩኝ። መንግስት ልክ ሊያፈርሰው እንደፈለገ አይነት ተወራ። ወደ ቤተ ክርስቲያን እናግባው የተባለም አለ ተብሎም ነበር። ወደ ቦሌ መድኃኔዓለም ውስጥ ለማስገባት ከጓዳ ውስጥ ለምን ይገባል? ይህን መከራከር ያለበት ቤተ ክርስቲያናችን ነው። የኛ ክብር ናቸው፣ የቤተ ክርስቲያን ክብር ናቸው ቅዱስ አባታችን። እና ችግር አለው ወደ መድኃኔዓለም ቢገባ ያው ለምን ከአደባባይ ጓዳ ይገባል? ንገረኝ እስቲ አንተ። አደባባይ ላይ ነበሩ ሲሆን እንደገና ተሰርቶ እንዲያምር ተደርጎ በአደባባይ ይቀመጣሉ እንጂ ከአደባባይ ጓዳ ለምን? በኋላ መንግስት አዘዘ ለማለት ነው አይደለም። መንግስት አላዘዘም። ልንገርህ በዚህ አጋጣሚ ክብርት ከንቲባ ወይዘሮ አዳነች አቤቤን ብድግ ብዬ ከመቀመጫዬ ላመሰግናቸው እፈልጋለሁ። ትልቅ ነገር ነው ያደረጉልን። እግዚአብሔር ያክብራቸው፣ እግዚአብሔር ይስጣቸው። ዶክተር እሸቱ የሚባል እኛ አንነካው፣ የምንነካበት ምክንያት የለንም ብለው እንዲህ ፈቀቅ ብቻ ትንሽ አድርጉልን ተባለ። ፈቀቅ ተደረገ። እንደውም በዛን ሰዓት ፈቀቅ ሲደረግ እኔ ወደ ኢየሩሳሌም መሄድ ነበረብኝ እና እንትና ጥበበ ስላሴ አወጣኝ ይባላል። የእህታቸው ልጅ ነው የቅዱስ አባታችን። እድሜ ይስጠው፣ እሱንም ክፉ አይንካው፣ እግዚአብሔር ይጠብቀው። ጂጂያ ይዞሻለሁልሽ ብሎ ሁለታችን በህብረትና እያሰራ ነው። እኛ እኔ የአቡነ ጳውሎስ እንዲህ ላሰራ ነውና ፈቃደኛ የሆነ መምጣት ይችላል ብዬ ብል አገሩን እንደምጠራው አውቃለሁ። ግን ያን አልፈለግንም። ሰምቶ ራሱ የሚመጣ መብቱ ነው፣ አንከለክልም። ማመሰግናቸው ሰዎች አሉኝ በኋላ እና በእንዲህ መልኩ ተፈቀደልን። እንደገና የግድ ሲኖዶስን መፍቀድ ስለነበረበት
ለቅዱስ ሲኖዶስም ደብዳቤ ያስገባሁ። እግዚአብሔር ያክብራቸው፣ እግዚአብሔር ይስጣቸው። ቅዱስ አባታችንም ብፁዕ አቡነ ሳዊሮስ ክብር ይስጣቸው። አባታቸው ናቸው፣ የቀቧቸው ናቸው። በእውነት ሐዋርያዊ ጥሪ ደርሷቸው የመጡ አባት ናቸው አቡነ ሳዊሮስ። ሁልጊዜ ተናግሬው አልዘልቀውም። ሊቀ ዲያቆን ነበሩ እኮ እንደው ይገርመኛል። እሳቸው ጥሪ ደርሷቸው ነው የመጡት ለዚህ የበቁት። አሁን ደግሞ ለከፍተኛ ማዕረግ ያብቃቸው መድኃኔዓለም። የምወዳቸው አባቴ፣ የማከብራቸው አባቴ፣ ከልጅነታቸው የማውቃቸው ስለሆኑ እሳቸውም በእውነት ሁሉም በጉዳዩ ስለሚያውቁት የኔ ጥረት እንደነበረ እንዳሰራው ፈቀዱልኝ። በዚህ መልኩ አሁን ፏ ብሎ አምሮ እየተሰራ ነው። እዛው በነበረበት ድሮ በነበረበት ኧረ በደንብ አምሯል። አሁን ደግሞ ሌላ ፊት ለፊቱ የሚከልለው ባንዲራ አለ። እሱ እንትን ዛፍ አለ፣ ባንዲራ አይደለም በዛፍ አለ። እሱን ቆርጠን ፋውንቴን እናደርጋለን። መልካም ነው በጣም እና መድኃኔዓለም ይመስገን። የአቡነ ጳውሎስ አምላክ የአቡነ ጳውሎስ ጸሎት እስከ ዛሬ እኔን ያቆየው ለዚህ ሆኖ ይላለሁኝ። እንግዲህ ይጨመርልኝ እድሜም ትንሽ፣ ጸሎታቸው አይለዩኝ፣ ቡራኬያቸው አሁንም አይለየኝ። ያለኝ በረከትና ቡራኬ ነው ከሳቸው እንጂ ቅድም እንዳልከው ጥቅም እንዳልከው ገንዘብ እንዳልከው ምን አይደለም። እግዚአብሔር የተመሰገነ ይሁን። በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። መልካም እንግዲህ በወቅቱ አንዳንድ አባቶች የሐውልቱን መሰራት ሲቃወሙ ነበር፣ አንዳንዶችም ደገፉ። እንግዲህ ሐውልት ወደ 16 ዓመት ከሆነው አሁን እንግዲህ በድጋሚ ከተነሳ በኋላ መቼም ከነዛ ያን ሐውልት መሰራቱ ወይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ሂደቶች ጋር አይገናኝም፣ መሆን የለበትም ብለው የነበሩ አባቶችን ያገኟቸዋል። ምን ይላሉ አሁን በዚህ ጉዳይ ወይም በሐውልቱ ሀሳብ? እኔ በእውነት ልንገርህ በግልጽ አባቶች እንደዛ ያለኝ የለም አላሉኝም። ዝም ብሎ አቾፍቻፊ አዋቂ ነኝ ባይኔ ለፈለፉት አሉ። ቤተክርስቲያን ምን መራት እኛ ነን የሚሉ ሊመሯትም አይችሉ እኛንን አዋቂዎች የሚሉ እውቀቱ የሌላቸው ብዙ አሉና የነሱ እንትን ነው እንጂ አባቶች ያለኝም የለም። ቢሉኝም ከልነከሌ ብዬ ስም ለመጥራት ወደ ኋላ አልልም። በግድ የለኝም ነበር፣ ግን እግዚአብሔር በሚያውቀው ያለኝ የለም። እኔ ራሴ ግን ትንሽ ገጽ ናት። ይህን ጉዳይ በተመለከተ ትንሽ መጽሐፍ ጽፌ እንዳውም በነፃ ሁሉ አድያዋለሁኝ። ለመሸጥም አልነበረም የጻፍኩት። ምክንያቱም የሁሉንም አወጣው እንትናቸውንም በሃይማኖት ሽፋን እስከ መቼ የሚል ነው። ጨዋታ ይበዛል በሃይማኖት ሽፋን እና የማስመሰል ትተን ይልቅ እውነተኛ ቤተክርስቲያናችንን ገንብተን ሁሉም በአንድነት ያገዢ አንዱ ተገዢ የለም። እኔ ልግዛሽ ቢለኝ ከቤተክርስቲያኔ ውጭ ማመልከው የምጥብቀው የምላከው ገንዘብ የምሰጠው የለኝም። አንድ ቤተክርስቲያኔ አለቅ። ለ18ኛ ዓመት በዓለ ሲመታቸው ይሄ ሐውልት ከሰራ በኋላ ወይዘሮ እጅጋየሁ ለአቡነ ጳውሎስ ወይም ለብፁዕ ወቅዱስ አቡነ ጳውሎስ ሌላም ሀሳብ አስበው ነበር። ይህም 20ኛ ዓመታቸው ወይም በዓለ ሲመታቸው ሲከበር ደግሞ አውሮፕላን ወይም የግል አውሮፕላን እንዲኖራቸው ሀሳብ ነበራቸው። ለዚህም ኮሚቴ ተቋቁሞ ነበር። እንግዲህ እሳቸው የግል አውሮፕላን ካላቸው በአፍሪካ የመጀመሪያው ብፁዕ ይሆናሉ ወይም የኦርቶዶክስ ተዋሕዶ ቤተክርስቲያን አባት ይሆናሉ የሚል በጋዜጦችም ወጥቶ ነበር አስታውሳለሁ በ2004 ዓመተ ምህረት። ይሄስ እውነት ነው? እኔ ያው እግዚአብሔር ይፍረድ ሰምቼም አላቅም። አሁን ካንተ ነው የምሰማው። ይሄን ቀድሞ እሳቸው በ20 ዓመት እኮ አልፋለሁ የሚሉ አባት ናቸው።
እና እንዲህ አይነት ታሪክም የለም። አይሮፕላንስ ማን ነው የሚገዛላቸው? እኔ ወይስ ማን ነው የሚገዛላቸው? እኔ ያለኝ አይሮፕላን ገንዘብ ለመግዛት አቅም አለኝ? አብያተ ክርስቲያናት እንዲያዋጡ ተወስኖ ነበር። ኧረ ፈጣሪ አጥፋኝ፣ ሰምቼም አላውቅም። ይህን ጥያቄ ግን አሁን ቤተ ክህነት ጠይቃለሁ። እውነት እንዲህ አይነት ወሬ ነበር ወይ ብዬ። ይህን ወሬ ያስወሩ ሌላ አካላት ካሉ ግን ጠላቶች፣ ምቀኞች፣ ዘረኞች ናቸው። ነገር ውሸት ነው፣ 100% ውሸት ነው። ለመጀመሪያ ጊዜ ካንተ ስሰማ ነው። ይሄን አላውቅም። እንግዲህ እርስዎ በቤተ ክርስቲያን ውስጥ በስሞ በክፉም በደግም ይነሳል። አንዳንዶች ሰይጣን ያው በእርስዎ በዚህ እድሜ የሚመጥኑ ቃላት ባይሆኑም ይቅርታ እኔ ስጠቀማቸው ሰይጣን ይላሉ፣ ያው ዘረኛ ናት ይላሉ። ለቤተ ክርስቲያን መከፋፈልና መበጥበጥ ዋነኛ ምክንያት አድርገው ይቆጥሩታል። የዚህ ምክንያቱ ምንድነው? እርስዎ ቤተ ክርስቲያን ውስጥ በውል ያለውትስ ድርሻ ምንድነው? እኔ ቤተ ክርስቲያን ውስጥ ስራም ሰርቼ አላውቅም። ሰራተኛም አይደለሁም፣ ደሞዝተኛም አይደለሁም። እዛ ትገባለች ከሆነ ቅሬታቸው እቀጥላለሁ። ቤተ ክርስቲያን ያንተ ብቻ አይደለም። ቤተ ክርስቲያን የሱ የዛ ብቻ አይደለም፣ የሁላችንም ነው። ሌላው ያለው መብት እኔም መብት አለኝ። ኦርቶዶክስ ነኝ። ከህፃንነት እስካሁን እስከ 81 ዓመቴ ድረስ ኦርቶዶክስ እምነት ተከታይ ነኝ። ያደግኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ነው። እኔም ልጆቼንም ያሳደግኩት ዘር ማንዘሬም በዛ ነው እና ሊከለክሉኝ ማንም መብት የለው። ማንም መብት የለው። ለምን ትገባለች? እገባለሁ። ለምን አባቶቿን ትወዳለች? አሁንም ወዳቸዋለሁ። ለምን ታከብራቸዋለች? አከብራቸዋለሁ። በእነሱ ጸሎት፣ በእነሱ ድጋፍ፣ በእነሱ ምርቃት ነው ያለሁት እኔ። ስለዚህ ያቅር የሚለው ሰው ካለ ይቅር እያለው ዘላለሙን ይኑር እንጂ እኔ እግዚአብሔር እስከፈቀደልኝ እድሜ ድረስ እንደማልለይ አሁንም በአደባባይ አረጋግጥለታለሁ። የቅሬታ ያለው ሰው ሴት ሆነች ወንድ ሆነች፣ ምን አጠፋው? ምን አረኩኝ? ገብቼ ምንም ያረኩት ነገር የለኝም። እና ለምን ቅር እንደሚላቸው ለምንድነው ስሞት በዚህ ልክ የሚነሳው? ቅናት ነው። ቅናት በቃ ምቀኝነት። በቤተክርስቲያን ብቻ አይደለም፣ በሁሉም በስራዬም አንድ ቀን ከሰው ፈልጌ አላውቅም። በታሪኬ በእድሜ ነው የማወራ። አንድ ቀን እጅጋየሁን ቸግሯት የእጅጋየሁን ሰጠኋት የሚለኝ የለም፣ ሊኖርም አይችልም። ለምን የተጠቀምኩ እየመሰላቸው ከሆነ ለምን እየገቡ አይጠቀሙም? እንደኔ ጥቅም አለው፣ ጠቀማለሁ፣ ምርቃት አለው፣ ጸሎት አለው። ይመርቁኛል፣ ይጸልዩልኛል። አባቶችን አከብራቸዋለሁ። ጎንበስ ብዬ አሁን አረጀሁ፣ ወገቤ ታመመ እንጂ ጎንበስ ብዬ ጫማቸውን ስሜ ልሼ ነው አክብሬያቸው የምኖረው። ዘልፌያቸው አላቅም። ስለ አባቶቼ ክፉ ተናግሬ አላቅም። እኔ ማነኝና ክፉ እናገራለሁ? እኔ ከነሱ ተሽዬ እነሱን ልዘልፍ አልችልም። ስለዚህ አክብሬያቸው እኖራለሁ። ቅሬታ ኢቨን አባቶችም ከሆኑ ይሄን ቅሬታ ያላቸው በእውነት ይቅረቡና ያወቁኝ። ወይዘሮ እጅጋየሁ ማናት? ቀርቦ ማወቅ ብቻ ነው። ያው በሚዲያ ጭምር ይወጣል። አስደብድበዋል፣ በደህንነት አባላት በሽጉጥ አስፈራርተዋል። ማንን? አባቶችን? ይሄ ቅጥፈት፣ ሌብነት በሚዲያ የሚወጣ ስለሆነ ነው የምነግረውት። የቅጥፈት ወሬ ነው። የቱ ሚዲያ ነው ያወጣው? አትሂዱ እኮ ተብለው ነበር። እንዲያውም እንድታቀርበው ሰጥሃለሁኝ። አሁን ቅርብ በደረጀ ዘወይንዬ ሚዲያ ላይ የእስጢፋኖስ ቤተክርስቲያን ሰብሳቢ የነበረች ምንድነው የወጣቶች እንትን የቤተ ክህነት እዚያ ወጣቶች እንትን የነበረች የዛ ተናግራለች እኮ። እንዳይመጡ ሁሉ ተብለዋል እኮ አቡነ ጳውሎስ። አልቀርም፣ እሄዳለሁ፣ የፈለገው ነገር ይምጣብኝ፣ ለመቀበል ዝግጁ ነኝ ብለው ሄዱ። ያም ጎራዴ ነበር። አንገታቸውን ሊቀላቸው ሲል ከነወንበራቸው እኮ ነው በግድ አቅፈው አንስተው ውስጥ ያስገቧቸው። እጅጋየሁ ናት ያስገደለችው። እጅጋየሁ ነበረኝ፣ ሽጉጥ ተኮስኩበት ነው አይደለሁም። ታዲያ ጥያቄው ከየት መጣ ነው? አሁን እንግዲህ ከነዚህ ከአባቶች ለምን እንዳያ ይሄ ደግሞ ያ ያለፈ እኮ አቡነ ጳውሎስ እንኳን ነገር ልንገርህ፣ በምርጫ 97 ጊዜ እኔ ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም ብዙ ነገር አሰርቼ
እንደገና የፓትርያርክ ማረፊያ፣ የጳጳሶች ማረፊያ፣ የቤተ አበው መሰብሰቢያቸው አዳራሽ ሁሉ ሰርቼ መርቁልኝ አባዬ ብዬ እሳቸውን ጠራው። መንግስት ምን እንዳላቸው ታውቃለህ? እኛ ራሳችን እኛ እንጠብቃለን፣ እርሶ ራስዎን ይጠብቁ፣ አይሂዱ በየቦታው አለና ከለከላቸው። እኔ ገዳም ሄጄ የምሞት ከሆነ ልሙት፣ ምን አለበት፣ የተፈጠርኩት እኮ ለዚህ ነው ብለው እምቢ ብለው ሄዱ። ማንም የነካቸው የለም። እንዲያውም አስታውሳለሁ እዚህ ምድረ ከብድ በእንትን ሄደህ ነው በሞጆ ነው አይደለም? ሞጆ አይደለም፣ ምንድነው? በጉራጌ ዞን ነው። ጉራጌ ዞን ነው። እና እዛ እየሄድን እንዲያውም አስታውሳለሁ ብርሃኑ በቡታጅራ ነው ዶክተር ብርሃኑ ነጋ ምረጡኝ እያለ እዛ ቆሞ ያስተምር ነው ይናገር ነበረ። እኛ አለፍን ሄድን በመኪና እሳቸውን ተከትለን ነው ስንሄድ። ይህንን ያህል በእግዚአብሔር የሚያምኑ ደፋር ምንም ፍርሃት የሌላቸው እኮ አባት ናቸው። እና አሁን የኔ ምስክር አያስፈልግም። እኔን ያማይፈር እጅጋየሁ ተኮሰችበት የሚል እኔ አልተኮስኩም እንጂ በተኮስበት ማህዲያት አይደለም። የአባቴን አንገት ሊቆርጥ ሰይፍ የያዘ ትግሬ ስለሆኑ ሌላ ነገር አልነበረም ሊቆርጧቸው የነበሩት ወንጀልም በወንጀል እንጂ። አቡነ ጳውሎስ እኮ የተከበሩ አባት እኮ ነበሩ እንዴ! እኔ እኮ ኒውዮርክ ሆነው እኮ ልንገርህ በቃ እንደ አንድ እንትን የሚታዩ እኮ አባት ነበሩ። 5-6 ቤተክርስቲያን እኮ ያሰሩ አባት እኮ ናቸው። ፓትርያርክ ሲሆኑ ነው ነገር ተለውጦ ስም ተለውጦ ስድብ የመጣው እንጂ የሚወዳቸው እግራቸውን እንልስ ነበር ሁላችንም። ከሌ ከከሌ የለም፣ የዘር ጉዳይ የለም። ልክ ሲሾሙ ግን መቀበል አልቻሉ። እንግዲህ ፓትርያርክ መሆን የአንድ ወገን ብቻ ነው። እድሜ ልክ ይሁን አይሆንም፣ አበቃ። ነገሮች ያበቃሉ፣ ነገሮች ይለወጣሉ። ሁላችንም አንድ ኢትዮጵያዊ ነን። ለሁሉም እግዚአብሔር የፈቀደለት በእግዚአብሔር ታዲያ ምኑን ነው የምናምነው? እግዚአብሔር የፈቀደለት ሁሉ ሊሆን ግድ ነው እንዴ? እኛ የህዝብ ሰው መረጣ የለብንም። ያው መንበር እግዚአብሔር ነው የሚያውቀው ለማን እንደተደለደለ። የግድ ከአንድ ወገን ብቻ አይደለም። ስለዚህ ያኔ ፓትርያርክ ሲሆኑ የነበረ ሽኩቻ በጣም ብዙ ነበረ። እዚህ ጊዮርጊስ ጋር የስድብ ናዳ አልነበረም እንደሚያወርደው የነበረው ባህታዊ ማን ነው የሚባል ገብረ መስቀል ነው። ባህታዊ ነኝ እያለ ባህታዊ ነው። ባካችሁ እግዚአብሔር በቃ ይበለን። እንዲህ አይነት ስህተታችንን ያርመን። ከእንደዛ አይነት የለም። አሁን ከደህንነት ሞት ጋር ከደህንነት ሰዎች ከሚነሳው ቤተክርስቲያንን ከዚህ ምንድነው ውስጥ ገብቶ ሰላማን ከመንሳት ጋር የሚነሳው ስሞ በስተት ነው። አንድ ነገር እንገር 100% እኔ የተወለድኩት ትግራይ ነው። 1937 ዓ.ም ግንቦት 21 ቀን መቀሌ አያቴ ሆስፒታል ውስጥ ተወልጃለሁ። የብላታ ወልደ ሚካኤል ገብረዝጌ የልጅ ልጅ ነኝ። ይጠይቁ ማን ናቸው ብላታ ወልደ ሚካኤል? ኦኬ፣ የልጅ ልጅ ነኝ። ተወለድኩ በትግራይ ሕግ ሚስት እናት ባሏ ቤት አትወልድም፣ ነውር ነው። እኔን ለመውለድ ነው ይዘዋት የሄዱት ሀገር ቤት እንጂ እዚህ ነበረ ተረገዝኩት አዲስ አበባ። የዓመት ከ7 ወር ልጅ ሆኜ ታርሳ መጣሁ እዚህ። ከዛ ውጪ ትግራይን አላቅ፣ የትግራዩ ሰው አላቅ፣ እነሱ አያውቁኝ። አንድ ቀን ሽፎን ለብሼ አላቅ፣ አንድ ቀን ሹርባ ተነስቼ አላቅ። እግዚአብሔር ምስክሬ ነው። በኢህአዴግ ጊዜ እጅጋየሁን አውቃታለሁ የሚል ባለስልጣን ይምጣ። አንድ ባለስልጣን አላቅም፣ አንድ ባለስልጣን የሚያቀርበኝም የለም። ይሄንን ያህል ነው። አላወቁ አላደኩም። ኮርሱስም እኮ መነሳት የጀመረው ከብፁዕ አቡነ ጳውሎስ ወደ ስልጣን ከመጡ በኋላ ነው። ብዙዎች ጥያቄ የሚያነሱት ለዛ ነው። ስለቀረብኩ ቤተክርስቲያን ምንድነው ስለማያውቁኝ ነው። ቤተ መንግስትንስ ብቀርብ ምን ኃጢአት አለ? ከትግራይ መወለድስ ምን ኃጢአት አለ? ትግራይ ነኝ በእናቴም በአባቴም እኮራበታለሁ። ከትግራይ በመወለዴ በአባቴ አክሱማዊ ነኝ። ኮርቼ የምናገርበት ዘሬ ነው። ሰው በዘሩ አያፍርም። ዘራቸውን ብለው አይደለም ብፁዕ አቡነ ጳውሎስን የቀረቡት። አቤት ዘራቸውን ወይም ትግሬ ስለሆኑ አይደለም ነው። እኔ ማቃቸው እኮ በትግሬነታቸው ላይ የሚወደድኳቸው እያለሁ ኒውዮርክ ነው ማቃቸው። በስራቸው ነበር ሁሉ ይወዳቸው ነበር፣ እኔ ብቻ ሳልሆን። ጳጳስ ሲሆኑ ግን ስድብ ሲመጣ ሞር ቀረብኳቸው። ፓትርያርክ ሲሆኑ
ጳጳስ አለን። ፓትርያርኩነት ሲመረጡ ስድብ ሲመጣ እንዴት ፓትርያርክ ይሆናሉ ሲባሉ ያኔ ቀረብኳቸው። ሞር ቀረብኩ ማለት እውቀታችን ውጭ ነው፣ አሜሪካ ነው የማውቃቸው። ግን ሞር የቀረብኳቸው ስድብ ሲጀመር ነው። አለቀ። ይሄ እኮ አሁን 10 ምናምን ዓመት አልፏል። እስከ ማን ነው የሚለቀኝ? እኔ ሰው አስገድዬ? ማን ነው የሚለቀኝ? እኔ ሰው አስደብድቤ? ኢቭን አቡነ ጳውሎስ ያስደበድቡ የሚለቃቸው የለም። እሳቸውም ስራቸው አይደለም፣ አያረጉም፣ አላደረጉም። እንኳን እኔ ማለት ነው። የተደበደቡት እነማን ናቸው? ብፁዕ አቡነ ማናቸው የጉራጌው እንትን የነበሩት አባቴ የምወዳቸው ስንት ስራ አዘውኝ ያገለገልኩ የሰራሁት በሳቸው። ምድረ ከብድ አቡነ ገብረ መንፈስ ቅዱስንም እንድሰራ ያዘዙኝ እሳቸው ናቸው። አሁን እሳቸውን እንዴት ነው እኔ ማንነኝና ነው ማስደበድባቸው? የምወዳቸው አባቴ እኮ ናቸው። እኔ ሲጀመር የምጠላው አባቴ የለኝም። እኔ አይደለሁም ያንቆቤ ጫንኩላቸው፣ መንፈስ ቅዱስ ነው። አይመለከተኝም። እሺ ወደ እስራኤል እስኪ ልውሰዶት። ሌላው እንግዲህ በቅርብ አጀንዳ የነበረው ደግሞ በእስራኤል ያው ኢትዮጵያ ወደ 7 የሚሆኑ ገዳማት እንዳሏት ይታወቃል። ያው ብዙ ጥያቄ ወይም ሀሳብ የሚነሳበትን የዴር ሱልጣን ገዳምን ጨምሮ ምን አዳዲስ ነገር ተከስቶ ነው እንደዚህ ጥያቄዎች የተነሱት? ወይም ከኢትዮጵያ ገዳማት ጋር ምን አዲስ ነገር አለ? ያው እርሶ በተደጋጋሚ ወደ እስራኤል ስለሚጓዙ እንግዲህ ቀደም ሲል በብፁዕ አቡነ ማን ናቸው? ወይ ጋድ አሁን አርፈዋል። ቅርብ ጊዜ ነው ያረፉት። እምባቆም ብፁዕ አቡነ እምባቆም ጊዜ የሆነ ትንሽ አለመግባባት ተፈጥሮ የተወሰኑ የትግራይ ተወላጆች ከስራቸው እንዲገለሉ ተደርጓል። የዛሬ 7 ዓመት 7 ዓመቱ ነው ይሄ ነገር ከሆነ። ከዛ በኋላ ግን ፓትርያርክም አያውቅም፣ ቅዱስ ሲኖዶስም አያውቅም። 28 መነኮሳት ሄደዋል ከአንድ ቦታ። በቅርብ ነው ከአንድ ቦታ። አሁን ይሄ ቦታ ብዬ ስም አልጠራም። ከአንድ ቦታ የአንድ ቤተሰብ ሞር እነኛን ሊያጠቁ ይችላሉ ተብሎ ተገምቷል። ማን የላካቸው አላውቅም። ታዲያ እንዴት ታወቁ ከአንድ ቦታ መሆናቸውን? ከዛ በላይም አውቃለሁ። ምናልባት ራሳቸው ተሰምቷቸው አባቶችን አሁን በህይወት ያሉት ይናገሩ ይሆን፣ ያኛው ሞተዋል ይናገሩ ይሆናል። የማንም አንድ ቀን አይመለከት ዞር ብዬ 4 ዓመታቸው ነው ከሄዱ ዞር ብዬ ማይቻቸው አላውቅም። አሁን ግን አቡነ ሳይሮስ እድሜ ይስጣቸው፣ እርቅና ሰላም የሚወዱ የሰላም አባት፣ የእርቅ አባት፣ የፍቅር አባት፣ ሰው ሊገባው ያልቻለው ለምን እንደሆነ አላውቅም። እንዴት አይነት ንጹህ ደግ ትዕግስተኛ ሳቅ ብለው ይመጣባቸውን ችግርና እንትን የሚያልፉ አባት ናቸው። ይሄ ነገር በሰላም ማለቅ አለበት በሚል ስራቸው እንዲመለሱ ወስነው በምልአተ ጉባኤ በቅዱስ ሲኖዶስ ተወስኖ እንደተጻፈ ደብዳቤ አውቃለሁ። እንግዲህ ከዛ በኋላ ከቅዱስ ሲኖዶስ ከምልአተ ጉባኤ ፊርማ ከፓትርያርክ ፊርማ በላይ ተራ መነኮሳት እኛንን የምናዝ ሊሉ አይችሉም። ይህን ከእምነት አለኝ። ምን እንደተፈጠረ አሁን እየጠበቅኩ ነው። ምን ሊፈጠርም እንደሚችል እያየሁ ነው። አንድ ሰው በማንነቱ መጎዳት የለበትም። ብቁ አይደሉም እነኛ መነኮሳት። ብቁ ሆነው ብዙ ዓመት 30 ዓመት የኖሩ ናቸው እዛ ሀገር ላይ እና አባ ፍስሐ እኮ የሄዱት በእንትን ነው በሲኖዶስ ነው። ግን አንድ ስብሰባ ላይ አሁን አይቀላቀሉ ተከልክለዋል። መቅኖናቸውን ብቻ ነው የሚበሉት። የሆኑ ወደ 5-6 አሉ ተገልለው ከስራም ተክላላ አንፈልጋቸውም ተብሎ የተባረሩም አሉ። ምን አስፈለገ ይሄ? አሁን በተለይ በጦርነት ሰዓት ራበን ብለው ሲደውሉ እኔ በጣም ነው ያለቀስኩት። ሰሞኑን ታምሜያለሁ። ልክ አይደለሁ። ለምንድን ነው የሚርባችሁ? ምን ሆናችሁ?
ጦርነት ስለሆነ መውጣት አይችሉም። ተፈርቷል፣ ተከልክለዋል። እንትኑ ሁሉ እኮ ተዘግቷል። አሁን ቅዳሙ ተዘግቷል። አዎ የጌታ መቃብር መንገባበት ሁሉ በሩ ተዘግቷል። መንግስት ዘግቶታል። ብዙ እንትኖች ታሪካዊ ቦታዎች ተዘግተዋል። አሁን ከጉብኝት ርቀዋል። አይጎበኝም። ማን ነው የሚሄደውና የሚጎበኘው? አይሮፕላንም የለም። አረ ተዘግቷል። በሩ ሁሉ ተዘግቷል። ሰው እንደልቡ መተላለፍ ይፈራል። ሄደው ወጣ ብለው እንኳን የሚበሉትን ለቃቅመው መምጣት አልቻሉም። እነሱ እየበሉ ነው፣ ሌሎቹ። ይሄ አግባብ ነው? ይሄ ነው አባትነት? ይሄን ችግሩ የብሔር ልዩነት ነው። ኦፍ ኮርስ ሌላ ምንድን ነው? ይሄን የማይተዋወቁ ለምሳሌ ከዚህ በፊት አያውቋቸው ከሄዱ 4 ዓመታቸው እነኛ 7 ዓመታቸው ነው ያጠው የተፈጠረው። አዝነው እንኳን ቢኑ እንብላ አብረው ብለው ሊበሉ ይገባል። የፈለገ ጠበኛ ይኖረኝ እኔ የፈለገ ልጥላው እኔ እየበላሁ ግን እሱ ዝም ብሎ አላየው አላረገው አርጌም አላቅ እና ይሄ ያሳዝነኛል፣ ያስለቅሰኛል። አዝናለሁ፣ አለቅሳለሁ። ምን አሉ ታዲያ እዚህ ያሉ አባቶች? እንግዲህ በእነዛ በአባቶች መካከል መቼም ልዩነት ከተፈጠረ እንግዲህ ጽፈዋል። ከዚህ በላይ ታል በሲኖዶስ ተወስኗል እኮ በሲኖዶስ ተወስኗል። ትልቅ አባትም አሉ እዛ አባት አሉን ጳጳስ እኮ አሉ እዛ የተሾሙ። አሁን እሳቸው አሁን የሄዱት የሚያውቁት የላቸው። ደውም ስታያቸው የዋህ ደግ አባት ነው የሚመስሉት። እኔ በዛ መልኩ ነው ያየኋቸው። አላቃቸውም ከዚህ በፊት ትሁት ናቸው እንትን ናቸው። እንዳየኋቸው እጃ አነጋግሬያቸዋለሁ ገብቼ። የኔን አንድ መነኩሴ ሆን ብለው ያስቀሩ አባቶች አሉ እዛ ውስጥ ከስሻቸዋል። በቅርብ ነው አሁን የሄድኩ ጊዜ ለገና ያሳዝናል። እንደዛም መደረግ የለበትም። እነሱ አስቀሪ አይደሉም። አመልክቻለሁ ለመንግስት ለእስራኤል መንግስት ሁሉ። ምን ማስረጃ አለውት? እነሱ ስለማስረጃ አለኝ። ግድ የለህም አሁን አለም ያን ማስረጃ ማውጣው ግን አለኝ። ሌላ ሁሉ ጉድ አለኝ። ሌላ ማስረጃ ሁሉ አለኝ ከፈለኩ። እኔ ግን አንድን እንትን እጎዳለሁ ስትል የምትበድለው ቤተክርስቲያንህን ነው የምትነካው። ያ ሄደህ የምትሰግድበትን ነው። ያ መሆን የለበትም ነው በእኔ አንደበት። እና አሁን በትዕግስት ነው ያለሁት። በትዕግስት እየጠበቅኩ ነው። እግዚአብሔር ይመስገን ደግሞ የእስራኤል መንግስትም ወስኗል። ማንም አሁን ሄዶ መመዝገብም አይችልም እንደወጣ እያሉ ስደተኞች። እና በሰው እንጀራ ይሄንን ያህል መጫወት ግን ተገቢም አይደለም። በጣም የማምናቸው፣ በጣም የምወዳቸው፣ በጣም ከራሴ በላይ የማከብራቸው አባት የምላቸው ስንት ጊዜ በነፃ የወሰድኳቸው አባት ናቸው። እንግዲህ አምጥተው በጭራሽ ይኸው ቆቤ ይኸው ማህተቤ ብለው ምለው ወሰጃት ያሉ አልወስድም። አባ ፈራኋት፣ ጠረጥራታለሁ ያለ የእነኛ ጓደኞች ናቸው። አሁን አንደራረስም እዚህ ካሉት ሰበት ጋር በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው የቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላና አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆች ይህን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። እሺ እንቀጥላለን። እንግዲህ ማማ እጅጋየሁ ብዙዎች ቀደም ሲል የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤን እያመሰገኑ ነበር። ከዚህ በፊትም በአዲስ አበባ የተለያዩ የተሰሩ የልማት ስራዎችን እያደነቁ ነበርና አንዳንዶች ማለት ወይዘሮ እጅጋየሁ በቀደመው ዘመን ከኢህአዴግ ጋር ነበሩ፣ አሁን ደግሞ ከብልጽግና ጋር ለመቀራረብ እንዲህ አይነት መላዎችን እየፈጠሩ ነው ብለው ያነሳሉ። እርስዎ የብልጽግና ደጋፊ ነዎት?
እንግዲህ ወደ ቀደመው እንሄድ። ኢህአዴግ በእውነት ዘረኛ አሉትኝ ዘረኛ እንዳልሆነ ያረጋገጥኩበት በእኔ ነው። አያቀርበኝም፣ ቀርቤም አላውቅም። የትግራይ ሰው ነኝ፣ ዘመዶች አሉ እዛ። ግን ማንም አስጠግቶኝም አቅርቦኝም አያውቅም። እኔም አልቀረብኩም። እኔ እኮ ሳልፈለግም መቅረብ አልወድም። ከማንም መጣ ማንም መጣ። እኔ በጃንሆይም ጊዜ ቅርብ ነበር። እኔም ሳልሆን በተለይ እናቴ ቅርብ ወላጅ እናቴ ቅርብ ነበረች በጣም። ወላጆቼ ቅርብ ስለነበሩ እኔም ቅርብ ነበርኩ። ክርስትና እናቴም ልዕልትናኛ ወርቅ ነበሩ። ለመጣው መንግስት ማጎብደድ አይደለም። ሁለተኛ ባጎበድድም ኃጢአት አይደለም፣ ሰላም መፈለግ ነው። ግን አይደለሁም፣ እንደዚህ አይነት ሰውም አይደለሁም። ማንም መጣ ማንም በሰላም እስከሆንኩ ድረስ በሰላም መስራትን እፈልገዋለሁ። እና ለምሳሌ በኢህአዴግም ምንም የቀረብኩትም የለኝም እንትን ያልኩትም የለኝም። እንዳውም በደርግ አባሎችን በጣም አውቃቸው ነበረ። ብዙዎቹን ከዚሁ የወጡ ስለሆኑ እኔም አዲስ አበባ ያደግኩ ስለሆንኩኝ ብዙዎቹን አውቃቸው ነበረ፣ እቀርባቸውም ነበረ። አሁን ግን አንደኛ እኔ እድሜ መግፋት፣ ትልቅ እናት መሆን፣ እድሜ መግፋቱ ያሁኑ ያሉት ወጣቶች ባለስልጣኖች ጋር ልንተዋወቅ አንችልም። አላቃቸውም። እውነት ለመናገር የተሰራ ማመስገን ግን ኃጢአት አይደለም። እንዳውም ከኔ ከትልቋ ከ81 ዓመት እናት የሚጠበቅ እውነትን መናገር፣ ሀቅን ማውራት፣ የተደረገን በፊት ለፊት አለ ፍርሃት በድፍረት ማናገር። ስተት ካለ እንኳን መፈራ ሴት አይደለም፣ እናገራለሁ ስተት። ግን ምሳሌ ክብርት አዳነች አቤቤን አመሰግንሽ አይደለም፣ ገና ጫማዋን እስማለሁ ለተደረገልኝ በእውነት። እኔ ከዚህ በፊት እዚህ ማህሙድ ሙዚቃ ቤትን ቤተክርስቲያን ድረስ ሄደው አስፈቅደው ነው ክብርት አዳነች እንትን ያደረጉት ያፈርሱት። ወይ እንስራላችሁ፣ ወይ እንካሳችሁ፣ ወይ ገንዘብ እንስጣችሁ፣ ምረጡ እናንተ ባላችሁን እንታዘዛለን አሉ። ይስሩልን ተባሉ። አግኝተዋቸው ያውቃሉ? እሳቸውን አላገኘኋቸው። በጣም ላገኛቸው ግን ፈልጋለሁ። ባገኛቸውም ደስ ይለኛል። ግን አላገኘኋቸውም። ምንም ነገር ግን በፊት ለፊት የማይፈሩ በፊት ለፊት የሚሰሩ ሀቀኛ ሴት እንደሆኑ ግን ተረድቻለሁ። ዘረኛም አይደሉም። እውነት ለመናገር የዘር ነገር እንደውም አያውቁትም። አዳልተው ምንም የዘር ነገር ሲሰሩ ላይ አገር ማልማት አገር ማሳመር እያማረ ነው። ምንም ጥያቄ የለውም። አገራችን ፏ ብሏል። እኔም ማስታውሰው ነገር ልንገርህ። ባለቤቴ እዛ ሳውዲ አረቢያ ሆነን እኛ የምንኖርበት ቤት ትልቅ ቪላ ቤት ነው፣ ያምራል። በሁለት ቀን ውስጥ ነው ልቀቁ ተብለን የፈረሰው። በሁለት ቀን ውስጥ ሄደን የተከራየነው ምን ውስጥ ገብተን 2 ክፍል ቤት። እንግዲህ ዲፕሎማቶች ትልቅ ደረጃ ያለን ሰዎች ነን። ለምንድን ነው ይሄ የሆነው? ሊሰራ ነው። ሰሩት፣ አሳመሩት። አሁን አላቀውም ሳውዲ አረቢያ ብሄድ፣ እኔ ጅዳ ብሄድ አላቀውም ጅዳን። እንደዛ አድርገው ሀገር የሚያምረው ሀገር የሚለወጠው በዚህ መልኩ ነው። ስላየሁ እኔ ሌላ ዓለም ላይ እንዴት መለወጥ እንዳለበት ሀገር እንዴት እንደሚሰራ ስላየው እዚህ የተደረገውን ነገር ማድነቅ፣ ልምምጥ ማድነቅ ወይም ጠጋ ለማለት ምነው ጠጋ ብዬ ምን እፈልጋለሁ? ንገረኝ። አሁን ዶክተር አብይ እኔን ቢያቀርቡኝ ምንድነው ከሱ የምፈልገው? ምንም የምፈልገው ነገር የለኝም። ያው የቢዝነስ ሰው አይደሉ እንግዲህ ቢዝነስ ሰው ሆነ የሱን ዘመዶች ይዤ እሄዳለሁ እንደ ኢየሩሳሌም ወይስ እጅጋየሁ ብቻ ትስራ ብሎ እንዲያዝልኝ ነው? እና ወደር ምን አይችልም። እሱም ማያረግ አይችልም። ከህግ ውጭ ማንም መንግስትም እኮ ከህግ ውጭ አይሆንም። ህግ ካገበረ በህግ ነው የሚተዳደረው። መንግስትም ቢሆን ባረቀቀው ህግ ይተዳደራል። እና እኔ እንደዚህ አይነት ሰውም አይደለሁኝ።